እነዚህን ሶስት ምዕራፎች አብረን እናያለን። ለነዚህ ሶስት ምዕራፎች ከቁጥር 16 ጀምሮ እስከ ቁጥር 18 ላለው የሰጠውት ርዕስ አይቀሬው ፍርድና ሉዓላዊነቱ የሚል ነው። ማይቀረው ፍርድና ሉዓላዊነቱ የሚል ነው። እንግዲህ ይህንን ትንቢቱን በምንመለከትበት ጊዜ ምናልባት ዘመኑ ሊሆን የሚችለው በንጉሱ ኢዮአቄም ዘመን ነው። ባቢሎናውያን ወደ ይሁዳ ተጠግተው ወይም ደግሞ የባቢሎናውያን ጥላ የባቢሎናውያን ወረራ ይሁዳ ላይ እያንዣበበ ባለበት ጊዜ ላይ የመጣ የትንቢት ቃል ነው። በነቢዩ በኩል እግዚአብሔር ያመጣው ትንቢት ነው። ስለዚህ የጥፋት ጥላ አጥልቶባቸው ነበር ማለት ነው። ባቢሎናውያን በደጃፋቸው ነበሩ ማለት ነው። በዚህ ወቅት ነው ይህ መልእክት የተነገራቸው። እንግዲህ ቅድም ስናነበው ምዕራፍ 16ን በጣም ወሳኝ ክፍል ነው። ምን ነበረ ችግራቸው? የሰማነው ነገር ሁሉ ይሄ ሁሉ መዓት መፍረስ፣ ይሄ ሁሉ ፍርድና ይሄ ሁሉ ቁጣ በህዝቡ ላይ ለምን ነደደ ስንል ዋና ዋና ነገሮች ተነግረዋል። እነዚህም እግዚአብሔር እኔን ትታችኋል ብሎ አላቸው። እኔን የህይወት ምንጭ ቅዱሱን ውሃ ትታችኋል። ምን ማለት ነው? ጣዖት አምልካችኋል፣ ማህበራዊ ግፍ ፈጽማችኋል፣ ሰንበትን አላከበራችሁም። በሰንበትም ሁሉም ቀን ምድር መሬቱን ያርሳሉ። የዜናን መጽሐፍም ስንመለከት ለመሬት እንኳን ሰንበትን ከልክላቸዋል። ወይም መሬት ምድር በዘሌዋውያን ላይ እንደተነገረው በቶራው ላይ በህጉም ላይ 6 ዓመት ታርሶ 7ኛው ዓመት ማረፍ ነበረበት። ለምን? መሬት ፍሬያማ እንድትሆን። ይህንን ስለከለከሉ እግዚአብሔር ቆጠርና ደምሮ 70 ዓመት ምድሪቷ እንዳትታረስ አደረጋ። ስለዚህ ለምድሪቷ ራሱ እግዚአብሔር ራሱ ሰንበትን ሰጣት ማለት ነው። እነሱ ሰንበትን አላከበሩም። እግዚአብሔር ለ70 ዓመት እንዳትታረስ አደረገ። ምድሪቷ ለ70 ዓመት እንዳትታረስ አድርጎ ምድሪቷ ሰንበት ሰጣት ማለት ነው። እነዚህ ሁሉ የህዝቡ አመፅና በህዝቡ ውስጥ የተገኙ በደሎች ናቸው። ስለዚህ ምንድን ነው ታዲያ 3 ነገሮችን በዋነኛነት እናያለን በእነዚህ 3 ምዕራፎች ውስጥ። የመጀመሪያው የምናየው የቃል ኪዳን መፍረስና ቅጣቱን እናያለን። ምዕራፍ 16 ላይ የቃል ኪዳን መፍረስና ቅጣቱን፣ እግዚአብሔር ቃል ኪዳኑን አፈረሰ። ያፈረሰበትን ምክንያት አለ፣ ግን ዝም ብሎ አልተዋቸውም። ቅጣት ደግሞ ነበረው። ቅጣቱን አብረን እናያለን። ሁለተኛው የሰው ልብ ምንነት ምንድን ነው? ወይም የሰው ልብ በሚል በጥያቄ ውስጥ ስለ ሰው ልብ ምን አሉ? ምሁራኖቹ ምን ይላሉ ስለ ሰው ልብ? ኤርሚያስ እንደሚለው የሰው ልብ እጅግም ክፉ ተንኮለኛም ነው ይላል። ያ ብቻ ነው ወይስ ይህ በሰው ልብ ውስጥ አለ የተባለው ክፋትና ተንኮል አለ ወይስ ምን ይላሉ? የዚህም ዘመን አስተሳሰብ ምን ይላሉ? የሰው ልብ ምን ይመስላል? ክፋትስ ምንድን ነው? ክፋት አንጻራዊ ነው ወይ? ለአንዱ ክፋት የሆነ ለአንዱ ክፋት አይደለም ወይ? ለምሳሌ ከኪዳኑ ወይም ከዘመኑ አንጻር እግዚአብሔር ልባቸውን መርምሮ ከመረመረ በኋላ ልባቸውን ከመረመረ በኋላ ለውስጠኛ ነገራቸው ለውስጥ ሞቲቫቸው በልባቸው ውስጥ ላለው ሐሳብ እግዚአብሔር ምን ሰጣቸው? ዋጋ ሰጣቸው። ዋጋ። ስለዚህ ቅጣቱም ወይም ደግሞ ፍርዱም ቁጣውም የመጣው ልባቸው ተመርምሮ ነው። ውጫዊ ነገራቸው ስራቸው ተመርምሮ ሳይሆን ልባቸው ተመርምሮ ነው ቅጣቱ የመጣው የሚለውን ምዕራፍ 17 ላይ እሱንም እናያለን። ሶስተኛው ምዕራፍ 18 ላይ የምናየው ሸክላውና ሸክላ ሰሪውን እናያለን። ይሄ ሸክላውና ሸክላ ሰሪው ማፍረስም ማደስም እንደሚችል በግልጽ ያሳየናል። ሉዓላዊነቱን ያሳየናል። ለዚህ ነው አይቀሬው ፍርድና ሉዓላዊነቱ ብለን ለ3ቱ ምዕራፍ ርዕስ የሰጠ ነው። ስለዚህ ትንቢተ ኤርሚያስን በመግቢያችን ላይ እንዳየነው በዛው መግቢያ መሰረትም ሁላችንም ትንቢተ ኤርሚያስን መቃኘት ስላለብን ነው። ፍርድ አለ፣ ተስፋ አለ፣ ከዛ ምን አለ? የወደፊቱ አዲሱ ቃል ኪዳን አለ። በዚህ ማዕቀፍ ውስጥ ነው ትንቢተ ኤርሚያስን የምናየው። እነዚህንም 3 ምዕራፎች ስናጠናው
ፍርድ አለ። ፍርዱን ብቻ ተናግሮ ተቆጥቷቸው ብቻ አልተዋቸውም። ተስፋም አለ ማለት ነው። ስለዚህ ፍርድና ተስፋውን እያነጻጸርን በጎን ለጎን እናያለን ማለት ነው። እሺ ምዕራፍ 16ን በምናይበት ጊዜ 21 ቁጥሮች አሉት። ምዕራፍ 16 21 ቁጥሮች አሉ። የቃል ኪዳን መፍረስና ቅጣቱ የሚል ርዕስ ሰጥቼዋለሁ ለምዕራፍ 16 ብቻ ንዑስ ርዕስ ማለት ነው። አይቀሬው ፍርድና ሉዓላዊነቱ ለሶስቱ ምዕራፍ የሰጠሁት ነው። የማይቀረው ፍርድና የእግዚአብሔር ሉዓላዊነት ለሶስቱ ምዕራፍ ነው። እነዚህን ሶስት ምዕራፎች ግን ምን አድርጌላቸዋለሁ? ንዑስ ርዕስ ሰጥቻቸዋለሁ። ስለዚህ ለምዕራፍ 16 ከቁጥር 1 እስከ ቁጥር 21 ለ21 ቁጥሮቹ የቃል ኪዳን መፍረስና ቅጣቱ ምን እንደሆነ እናያለን። ታዲያ በእነዚህ ቁጥሮች ውስጥ ወይም እነዚህን ቁጥሮች ስንመለከት ለቃል ኪዳን መፍረስ ትልቁ መንስኤ ምንድን ነው? እግዚአብሔር ቃል ኪዳኑን ለማፍረስ ዋናው መንስኤ ምንድን ነው ስንል ቅድም መግቢያ ላይ እንደተናገርኩት እነዚህን ነገሮች ላንሳላቸው። የጣዖት አምልኮ አለ እናየዋለን በኋላ። ሁለተኛው ሕጌን አልጠበቃችሁም ይላቸዋል። ሕጉን አለመጠበቅ አለ። ሶስተኛው ደግሞ ሰንበትን አላከበራችሁም። ሕጉን ባለመጠበቅ ስል አንዱ ያልተከበረው ሕግ ምንድን ነው? ሰንበትን አለማክበር ነው። ሰንበትን አለመጠበቃቸው ነው። ስለዚህ እነዚህን ነገሮች ሳያቸው ጣዖት አምልኮ፣ ሕጌን አለመጠበቃችሁ፣ ሰንበትን አለማክበራችሁ፣ ሰንበትን ማርከሳችሁ፣ እነዚህን ነገሮች ስመለከት አባቶቻችሁ የሚያደርጉት ነገር ነው ይላቸዋል። ምዕራፍ እዛው ከቁጥር 10 እስከ ቁጥር 12 አነበዋለሁ። እሱን ምዕራፍ 10 ከቁጥር 10 ምዕራፍ 16 ከ10 እስከ 12 እንዲህ ይላል። ይህ ሁሉ ለዚህ ሕዝብ የምትነግርበት ጊዜ ሰዎቹ እግዚአብሔር ይህን ሁሉ ታላቅ ጥፋት በእኛ ላይ ለምን አወጀ? በምትነግራቸው ጊዜ እግዚአብሔር ይህን ሁሉ ታላቅ ጥፋት በእኛ ላይ ለምን አወጀ? በደላችንስ ምንድን ነው? በአምላካችንስ በእግዚአብሔር ላይ የሰራነው ኃጢአት ምንድን ነው ብለው ቢጠይቁህ፣ ሕዝቡ በደላችን ምንድን ነው? በአምላካችን ላይ በእግዚአብሔር ላይ የሰራነውስ ኃጢአት ምንድን ነው? ለምን እግዚአብሔር ይህን ሁሉ ነገር አደረገብን? ለምንድን ነው እግዚአብሔር ይህንን ሁሉ እኛ ላይ ብቻ ሳይሆን አንተስ ላይ ኤርሚያስስ ላይ ይህን ሁሉ ነገር እግዚአብሔር ለምን አደረገብህ ብለው ከጠየቁ እንዲህ በላቸዋለሁ። እንግዲህ እንዲህ ትላቸዋለህ፣ አባቶቻችሁ እኔን ስለተውኝ ነው። እንደገናም ደግሞ እግዚአብሔር ሌሎች አማልክትን በመከተል አባቶቻችሁ እኔን ስለተውኝ ነው ይላል እግዚአብሔር። ሌሎች አማልክትን በመከተል ስላገላገላችኋቸውና ስላመለካችኋቸው ነው። አባቶቻችሁ ማለት ነው ትተውኝ ኮበለሉ፣ ሕጌንም አልጠበቁም አባቶቻችሁ። ስለዚህ የዚህኛው ትውልድ አባቶች፣ ቀደምት አባቶች ልክ እንደነሱ ሕጉን አልጠበቁም፣ ሌሎች አማልክትን ተከተሉ፣ ሰንበትን አላከበሩም አባቶቻቸው። እናንተ ደግሞ ከአባቶቻችሁ የባሰ ክፉ ነገር አድርጋችኋል። እያንዳንዳችሁ እኔን በመታዘዝ ፋንታ የልባችሁን ክፋት ምን ያህል በእልህኝነት እንደምትከተሉ ተመልከቱ ብሎ ይነግራቸዋል። ስለዚህ እነዚህ ቅድም የጠቀስኳቸው ሶስት ዋና ዋና ነገሮች ጣዖት አምልኮ፣ ሕጉን መተውና ሰንበትን አለማክበር የነዚህ ችግር ብቻ ሳይሆን አባቶቻችሁ ያደርጉት የነበረ ነው። እናንተ ደግሞ ባሳችሁ፣ ከአባቶቻችሁ ብሳችሁ እነዚሁን ነገር በባሰ ታደርጋላችሁ። ስለዚህ ለምን ይህ ሁሉ ነገር ሆነብን? ለምንድን ነው እግዚአብሔር እንደዚህ የተቆጣን? ለምንድን ነው እግዚአብሔር እንደዚህ ያደረገን ብለው ካሉ ንገራቸው። አባቶቻችሁ እንዲህ ያደርገዋል፣ እናንተ ደግሞ ከአባቶቻችሁ የባሰ ናችሁ ብሎ እግዚአብሔር ይነግረዋል። እሺ ታዲያ አይቀሬውን ፍርድ ለማሳየት ለሕዝቡ ለመናገር ለማሳየት እግዚአብሔር ኤርሚያስን ወደ ተግባራዊ ወደሆነ ወይም ደግሞ ብዙዎቹ ዝምተኛው ስብከት ይሉታል። ከቁጥር 1 እስከ 9 ያለውን ስንመለከተው ዝምተኛው ስብከት ይሉታል። ዝምተኛው ስብከት ማለት እግዚአብሔር ኤርሚያስን ምን አለው?
እንዲህ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ በዚህ ስፍራ ሚስት አታግባ፣ ወንዶችና ሴቶች ልጆች አይኖሩህ። ከዛ እንደገና ወረድ ብሎ ከቁጥር 4 በኋላ እስከ ቁጥር 9 ስናይ ሰርግ ቤት እንዳትሄድ፣ ወደ ፌሽታ ቤት እንዳትሄድ፣ ወደ ድግስ ቦታ እንዳትሄድ፣ ሌላው ቢቀር ወደ ለቅሷቸውም እንዳትሄድ፣ ለቅሶ ቤትም እንዳትሄድ፣ ቀብርም እንዳትገኝ አለው እግዚአብሔር። ፍርድ አለ፣ ቁጣ አለ። በአይሁዳውያን ላይ ባልታዘዙት ላይ የመጣ የእግዚአብሔር ፍርድ አለ። ይሄ ፍርድ ሲመጣ ይሄ ፍርድ ምን ያህል አስከፊ እንደሆነ ቁጣዬ ምን ያህል እንደጋለ እንዲያውቁ አንተ ራስህን ከእንደነዚህ አይነት ማህበራዊ ግንኙነት አግልላለው። እነሱ ቃል ኪዳኔን አፍርሰዋልና አንተም ምንም አይነት ቃል ኪዳን በዚህ አይነት መልኩ በማህበራዊ መስተጋበር ውስጥ እንዳታደርግ ብሎ እግዚአብሔር ተናገረው። ዝምተኛው ስብከት ይባላል። በድርጊት ኤርሚያስ ተግባራዊ በሆነ መልኩ ልክ እንደነ ሕዝቅኤል እንደነ ሆሴ በመታዘዝ ሚስት አላገባም። ታዞ ነው ያላገባው ሚስት። ልጆች አልወለደም። ታዞ ነው ያልወለደው ልጆች። ወደ ሰርግም ወደ ለቅሶም ወደ ማህበራዊ ግንኙነቱን ሁሉ አቋረጠ። ህዝቡ ከእግዚአብሔር ጋር ቃል ኪዳኑን እንዳቋረጠ ሁሉ አንተም ከህዝቡ ጋር ያለህን ማንኛውንም ሶሻል ኮሚትመንት ቆረጠው ብሎ አለው እግዚአብሔር። እንዳታደርግ ብሎ እግዚአብሔር አስጠነቅቀው። ለምን? ይሄስ ነገር ትክክል ነው ወይ? ለአይሁዳውያን እንደዚህ አይነት ቅጣት በጣም ከባድ ነው። ምክንያቱም ብዙ ተባዙ ምድርን ሙላት ተብሏል። ዘፍጥረት ላይ ደስና ብዙ ተባዙ ምድር። የእግዚአብሔር በረከት ለነሱ የሚተላለፈው በመባዛት ነው። እንዲዋለዱ እንዲባዙ እግዚአብሔር ይፈልጋል። ይሄ አንዱ የእግዚአብሔር የቃል ኪዳን በረከት ነው ለህዝብ ሁሉ። እንደገና ደግሞ አጥበበን ስናየው ለአይሁዳውያንም የተሰጠ በረከት ነው። ሁለተኛው ራሱ ኤርሚያስ ትንቢተ ኤርሚያስ ምዕራፍ 29 ላይ ባለፈው አይተነዋል። ምን አላቸው? 70 ዓመት ሲፈጸም እኔ ራሴ መጥቼ ጎበኛቸዋለሁ። እስከዛ በባቢሎን ምድር ላይ ለምድሪቷ ጸልዩላቸው፣ አግቦ ተጋቡ፣ ጥቂት አትሆኑ፣ ብዙ ተባዙ፣ ወይን ትከሉ፣ በልጽጉ፣ በምድሪቷ ላይ በሰላም ኑሩ። እነዚህ ሐሰተኛ ነቢያት እንደሚሏችሁ ቶሎ አትመለሱም፣ በ2 ዓመት ጊዜ ትመለሳላችሁ የሚሉት ምኞታቸውን ነው የሚሏቸው። ለ70 ዓመት ነው የምትቀመጡት አላቸው። ስለዚህ ኤርሚያስ እነዚህ ሁሉ ነገሮች እነዚህ ሁሉ የቃል ኪዳን በረከቶች ተቋረጡበት። ምን? በሚስት በኩል ያለው በረከት፣ ምን? የልጅ በረከት፣ ምን? በማህበረሰብ ውስጥ ያለው በረከት፣ ሐዘንን፣ ደስታን በመካፈል ውስጥ ያለው በረከት ሁሉ ተቋረጠበት። እንዳታደርጋለው እግዚአብሔር። ይሄንን ነገር ባለማድረግ ትንቢትህን መልእክቴን ስብከትን ምን አድርግላቸው? አስተላልፍላቸው ለህዝቡ ብሎ እግዚአብሔር ነገረው። ስለዚህ ኤርሚያስ ለእነዚህ ሁሉ ተቋረጡበት። ትዳር ተቋረጠበት፣ ልጅ ተቋረጠበት፣ ማህበራዊ መቋረጥ፣ ሰርግና ለቅሶ ተከለከለ። ይህ ሁሉ ትንቢታዊ ምልክት ሆኖ እንዲያገለግላቸው ህዝቡ በሚያውቀው መልኩ እነዚህን ነገር ሁሉ አላደረገም። ወደ ደስታቸው ቦታ አልሄደም፣ ወደ ሐዘናቸውን ቦታ አልሄደም። ሚስትም አላገባም፣ ልጅም አልወለደም። ታዲያ ይሄ ምንድን ነው የሚያሳየው? ኤርሚያስን ለምን የቃል ኪዳን መቋረጥ እንዲያደርግ ከማህበራዊ ትስስሩን እንዲበጥስ እግዚአብሔር ለምን አደረገው? ህዝቡ ልክ እንደዚሁ ከኔ ጋር ያላቸውን ቃል ኪዳን ምን አድርገዋል? ሰብረዋል። ቃል ኪዳናቸውን አቋርጠዋል። ስለዚህ አንተም ግንኙነትን አቋርጣለሁ እግዚአብሔር። በይሁዳ ላይ የሚመጣውን አስከፊ ፍርድ በነቢዩ ለማሳየት በነቢዩ የግል ህይወት ውስጥ ማሳያ ምልክት አድርጎ ሳምፕል አድርጎ እግዚአብሔር አቀረበላቸው። በማመጻችሁ ምክንያት፣ ጣዖትን በማምለካችሁ ምክንያት፣ ህጌን በመተዋችሁ ምክንያት፣ ሰንበትን ባለማክበራችሁ ምክንያት ከእናንተ ጋር ያለኝን ቃል ኪዳን አቋርጫለሁ። ስለዚህ በደጃችሁ አሰፍስፈው ያሉትን እነዚህን አዳኞችና እነዚህን የባህር አሳ አጥማጆች እልክባችኋለሁ። እነሱ እያደኑ ከየተራራው ከየዋሻው ለቃቅመው ይወስዷችኋል። በባህር ላይ እናመልጣለን ብትሉ እንደ አጥማጅ አሳን በመንጠቆና በመረብ እንደሚያዝ ይዘው አጥምደው ወደ ሀገራቸው ያግዛቸዋል። ስለዚህ ፍርዴ በእናንተ ላይ እንደዚህ ነው። ይሄንን ፍርድ የማይቀረውን ፍርድ ለማሳየት ነቢዩ ኤርሚያስን
ከማህበራዊ ትስስር ከማህበራዊ ግንኙነት እንዲቋረጥ አደረገው ማለት ነው። እሺ ይሄን ካልን ቁጥር 4 ላይ አንድ ነገር ለመናገር ፈልጓል። ህዝቡ ላይ ምን እንደሚመጣ ሲናገር ቁጥር 4 እንደዚህ ይላል፣ በአደገኛ በሽታ ይሞታሉ ይላል። ስለ ህዝቡ አይለቀስላቸውም ይላል፣ አይቀበሩም፣ በምድር ላይ እንደ ጉድፍ ይጣላሉ፣ በሰይፍ በራብ ይጠፋሉ፣ ሬሳቸው ለሰማይ ወፎችና ለምድር አራዊት መብል ይሆናል አለ። ግልጽ ነው። ህዝቡ ላይ የሚመጣው ቅጣት እነዚህ ነገሮች ናቸው። ምን ምኖች ናቸው እነዚህ ነገሮች? አንደኛ ረሃብ ይመጣል ይላቸዋል፣ ጦርነት ይመጣል፣ ሰይፍ የሚለው ነው፣ ወረርሽኝ ይመጣል ይላል። እነዚህ ነገሮች ይሆናሉ፣ በሜዳ ያልቃሉ። ስለዚህ ልጅ የምትወልድ ከሆነ የምታገባ ልጅ የምትወልድ ከሆነ ይሄንን ገፈት ሊቀምሱ ነው። ህዝቡ በረሃብ በሰይፍ በጦርነትና በወረርሽኝ በሚጠፋበት ጊዜ በእነዚህ በባቢሎናውያን በሚጠፋበት ጊዜ የወለድካቸውም ልጆች ሊሰቃዩና ሊጠፉ ስለሆነ ይሄን ነገር እንዳታደርግ ይለዋል። አታድርግ፣ አታግባ፣ አትውለድ፣ በማህበራዊ ነገራቸው ላይ አትገኛሉ። ለምን? ቅጣት ነው። ህዝቡን በዚህ ቀጥቼዋለሁ። ከኔ ጋር ያለውን ቃል ኪዳን እንደበጠሰ ከህዝቡ ጋር ያለኝንም ቃል ኪዳን እኔም ማበጥስና ምን አደርጋለሁ? ለሞት፣ ለረሃብ፣ ለጦርነት፣ ለሰይፍ አሳልፍ ይሰጣቸዋለሁ። አንተም ደግሞ የዚህን ነገር በመጠኑ መቅመስ ስላለብህ ተግባራዊ አድርግ፣ አሳያቸው። ማግባት እየፈለገ እንዳያገባ፣ መውለድ እየፈለገ እንዳይወልድ፣ ማህበራዊ ግንኙነቱን በሰርግም በደስታቸውም በሐዘናቸውም አብሮ መሆን እየፈለገ ያንን ነገር እንዳይሆን እግዚአብሔር ከለከለው። ለምን? የሚመጣው ቁጣት ምን ያህል የሚያምና ምን ያህል የሚሰብር እንደሆነ እንዲረዱ፣ እርሱም ደግሞ በተግባራዊ መንገድ እንዳስረዳቸው ይህንን ነገር ሲያደርግ እናያለን። ከቁጥር 5 እስከ 9 ምዕራፍ 16 እንዲያል ቶሎ እያደረግኩ ልሂድ። በረከቴን፣ ፍቅሬን፣ ምሕረቴን ከዚህ ህዝብ ላይ ወስጃለሁ ይላል እግዚአብሔር ይላል። ወስጃለሁ። ህዝቡ ያለ ጠባቂ ለጥፋት ተላልፎ ተሰጥቷል። ይሄንን ከምዕራፍ 5 እስከ ቁጥር ስታነቡ ማለት ነው፣ እስከ ቁጥር 9 ስታነቡ። ስለዚህ ከባድ የሆነ ጥፋት ስለሚመጣ ያንን ጥፋት ያንተን ያሳያል ማለት ነው። ስለዚህ ይሄም ጥፋት ስላለ ነብዩን ከጥፋቱ የተነሳ ሐዘንም ካለ ለቅሶውን ያንንም ቀብር እንዳትሄድ ብሎ ይናገረዋል። በአንድ ሰው በአንድ ሀገር ወይም በአንድ ባህል ውስጥ ለቅሶ፣ ሐዘን፣ ቀብር ትልቅ ቦታ አለው፣ በእኛም ሀገር ጭምር ማለት ነው። እኛ በኢትዮጵያ እናቶች እድርተኛዬ ናት ይላሉ። አንድን ሴት በጣም ማቅረብ ሲፈልጉ እድርተኛዬ ናት እኮ ይላሉ። ማለት አብረን እድር ነን፣ ሐዘን ቢቀጥማት ያንን ሐዘን ልካፈል፣ ሐዘን ቢገጥመኝ ያንን ሐዘን ልንካፈል፣ ልንቀባበር። ጥላቻቸውንም ወይም ደግሞ ሲገልጹ መቃብሬ ላይ እንዳትቆሚ፣ መቃብሬ ላይ እንዳይቆም ይላሉ። ወይም ደግሞ ልመናቸውንም ሲያቀርቡ ቀባሪ አታሳጣኝ ይላሉ። እነዚህ ነገሮች ማህበራዊ ትስስር ናቸው። እነዚህን ማህበራዊ ትስስር እግዚአብሔር አቋረጠው። ስለዚህ ለምን አቋረጠው? ማህበራዊ መገለል ለምን አደረሰ? ህዝቡ ከእግዚአብሔር ያለውን ግንኙነት የቃል ኪዳኑን ትስስር ልክ እንደዚሁ አቋርጦ በጥሶ ጣዖትን በማምለክ ህጉን በመርሳት ሰንበትን ባለማክበር ከእግዚአብሔር ስለተለየ እግዚአብሔርን አልፈልግም ስላለው ኤርምያስንም ምን አለው? ይሄን ነገር የሚመጣውን በዚህ ምክንያት የማመጣውን ጥፋት እንዲረዱ አድርጋቸው ብሎ እርሱንም ከማህበራዊ ነገር እንዲገለልና ራሱን እንዲያወጣ በምልክትና ምሳሌያዊ በሆነ መልከት ወይም ቲያትራዊ በሆነ መንገድ ለህዝቡ መልእክት እንዲያስተላልፍ እግዚአብሔር ይህንን ሲያደርግ እናያለን። ይህ ሁሉ ታዲያ ለምን ሆነ? ይህ ሁሉ ለምን ሆነ? ቅድም ለማንሳት ሞክሬያለሁ። ከቁጥር 10 እስከ 13 ያለውን በምናነብበት ጊዜ ቅድም ሲነበብ ስለሰማን ወደዛ አልገባም። ይህ ሁሉ ለምን ሆነ ስንል ይህ ሁሉ በእኛ ላይ ለምን ሆነ ብለው እነሱም ጠይቀዋል። ለምን አባቶቻችሁ እግዚአብሔርን ትተው ጣዖትን ተከተሉ፣ ከዛስ እናንተ ደግሞ ከአባቶቻችሁ በባሰ ሁኔታ በልባችሁ ክፋትና እልከኝነት ምክንያት የእግዚአብሔርን ሕግ መጣሳቸውን ያሳያቸው። ስለዚህ ሕጌን ጣሳችሁ፣ ከአባቶቻችሁ በባሰ እልከኛ በሆነ መንገድ ሕጌን ስለጣሳችሁ ይህ ሁሉ የሆነባችሁ ትልቁ ምክንያት ለረሃብ፣ ለሰይፍ ወይም ደግሞ ለጦርነትና
እንደገናም ደግሞ ለቸነፈር ለበሽታ ወይም ደግሞ ለአስከፊ በሽታ ለአስከፊ ደዌ አሳልፌ የምሰጣችሁ ዋናው ምክንያት አባቶቻችሁ ሕጌን ጣሱ፣ ቃል ኪዳኔን ሰበሩ፣ ከነሱ ደግሞ በከፋ ሁኔታ እናንተ ያደረጋችሁ። ስለዚህ ለምን ሆነብን ብለው ከጠየቁ ህዝቡ ከጠየቁ በዚህ ምክንያት ነው ብለ አስረዳቸው ብለው እግዚአብሔር ይህንን ነገር ይነግረዋል ኤርምያስ። ከቁጥር 16 እስከ 18 ስናይ አይቀሬውን ፍርድ ይናገራል። ፍርድ እንደማይቀር ይናገራል። እነዚህ ሶስት ቁጥሮች ምዕራፍ ቁጥር 16 ቁጥር 17 እና ቁጥር 18 ስናይ የማይቀር መሆኑን ይቅርታ የማይቀር መሆኑን ይገልጽላቸዋል። እንዴት ነው ይህ የማይቀረው? ምን ይላል? እነዚህ ሶስት ቁጥሮች ስንመለከት ከ16 እስከ 18 ፍርድ የማይቀር ነው። ስለዚህ ከዚህ ፍርድ አመልጣለሁ ብላችሁ ወደ ተራራ ወጥታችሁ ብትሸሹ ይላቸዋል፣ ወይም ደግሞ በዋሻ ውስጥ ብትደበቁ፣ ወይም ደግሞ በባህር ላይ ሆናችሁ ወይም በመርከብም በታንኳም በማንኛውም መንገድ ብትሸሹ ጠላቶቻችሁ የሚመጡት ጠላቶቻችሁ ዙሪያችሁን ያጠሉባቸው ወይም ደግሞ እነዚህ ባቢሎናውያን እኔ የጠራዋቸው ባቢሎናውያን እንደ አዳኝና እንደ አሳ አጥማጅ ናቸው። እንደ አዳኝና እንደ አሳ አጥማጅ እኔው ራሴ ነኝ ያሰማራኋቸው አለ እግዚአብሔር። ስለዚህ አሳ አጥማጅ እልካለሁ ይላቸዋል። አሳ አጥማጅ እልካለሁ። ከዛ ምን አደርጋቸዋል? በባህር ላይ ብትሸሹ ምን አደርጋቸዋለሁ? እንደ አሳ አጠምዳችኋለሁ። ለቅመው ለቃቅመው ወደ ግዞት ይወስዷችኋል። ተራራ ውስጥ ገብቼ ይደበቃለሁ ብትሉ እንደ አዳኝ ናቸው። ተራራ ላይ ወጥተው ከተራራው ላይ አንቀው ይዘዋችሁ አውርደው ወደ ምድራቸው ወደ ባቢሎን ይወስዳችኋል። ዋሻ ውስጥ ደግሞ ብትገቡ ከዋሻ ጎትተው ያወጣችኋል። እምልካቸው እኔ እንደ አሳ አጥማጅ አሳ አጥማጅ እልካለሁ፣ አዳኞችን እልካለሁ አለ። ይሄ እልካለሁ የሚለውን ቃል ቁጥር 1 ምዕራፍ 1 ላይ አይተነዋል ባለፈው። ምናልባት ታስታውሱ ከሆነ እግዚአብሔር ወደ ኤርምያስ መጣና ላከው አይደል? ሊልከው ፈለገው። እልካለሁ አለው። ኧረ እኔ እኮ አልችልም አለው። እኔ መናገር አልችልም፣ እንዴት እሄዳለሁ ሲለው እኔ እኮ ከማፀን ጀምሮ ነው አንተን የጠራው የለየው ከማፀን ጀምሮ ነው። ስለዚህ አለው እግዚአብሔር እልካለሁ፣ ወደዚህ ህዝብ እልካለሁ፣ ቃሌን በአፍ ውስጥ አድርጌ እልካለሁ። ምን ታደርግ ዘንድ? ትገለብጥ ዘንድ፣ ታጠፋ ዘንድ፣ እንደገና ደግሞ ትነቅል ዘንድ። ይሄ ብቻ ሳይሆን እንደገና ትተክልና እንደገና ደግሞ ትተክልና ትገነባ ዘንድ እልካለሁ። ሁለቱንም እንድታደርግ ቃሌን በአፍ ውስጥ አድርጌ ወደዚህ ህዝብ እልካለሁ አለው እግዚአብሔር። እልካለሁ አለው። እኔም እልክ ለማንተ እንድታጠፋ፣ ይሄንን ህዝብ እንድታጠፋ፣ ይሄንን ህዝብ እንድትገለብጥ፣ ይሄንን ህዝብ እንድትነቅል እልካለሁ አለ። እውነትም የፍርድ ቃል እየተናገረ ኤርምያስ ከራሱ ሳይሆን እግዚአብሔር የነገረውን እየተናገረ ልክ ይሄ እኮ ነው አንዱ። አሳ አጥማጅ እልካለሁ፣ አሳ አጥማጅ እልካለሁ፣ አዳኞችን እልካለሁ። ምንም የሚያደርጉ ከያላችሁበት ለቃቅመው ሰብስበው ወደ ምድራችሁ የሚወስዷል፣ ከምድራችሁ የሚነቅሏችሁን፣ ከምድራችሁ የሚያፈልሷችሁን፣ ከምድራችሁ ላይ አንስተው የሚያግዛችሁን እልካለሁ። ኤርምያስን እንደላከው ሁሉ እግዚአብሔር ሉዓላዊ አምላክ ፍርዳ ስንጋ ይናል አይቀሬው ፍርድና ሉዓላዊነቱ ሉዓላዊ አምላክ ኤርምያስን እንደላከው ሁሉ ለህዝቤ ተናገር፣ ቃሌን በአፍ ውስጥ አድርጌያለሁ ተናገር እንዳለው ሁሉ ልክ እንደዚሁ ደግሞ ባቢሎናውያንን እልካለሁ። ባቢሎናውያንን ልኬ እንደ አሳ አጥማጅና እንደ አዳኝ አሰማራቸዋለሁ። ከባህርም ላይ ከተራራም ላይ ከዋሻም ላይ እየለቃቀሙ ይወስዷቸዋል። እኔ ነኝ የምልካቸዋል። እግዚአብሔር ሉዓላዊ አምላክ ነው። በነገስታት ላይ በሁሉ ላይ የሚሰለጥን ሉዓላዊ አምላክ ነው። የሚገነባ እሱ፣ የሚያፈርስ እርሱ፣ የሚሰራ እርሱ፣ ሁሉን ነገር የሚያደርግ እርሱ ብቻ ነው። እግዚአብሔር ይመስገን። ስለዚህ ምድሪቱ በጣዖት አምልኮ አርክሳችኋታልና ምድሪቷ ትተፋችኋለች ነው ዋናው ነገር። ምዕራፍ 16 በጣዖት አምልኳችሁ ሰንበትን በማርከሳችሁ ሕጌን በመጣሳችሁ ምድሪቱን ምን አድርጋችኋል? አርክሳችኋታል። ስለዚህ ምድሪቱ ራሱ ትተፋችኋለች። አልፈልግም ብላ ትተፋችኋለች፣ አልፈልግም ብላ ትገፋችኋለች። ስለዚህ ከምድሪቱ ላይ ትነቀላላችሁ፣ ከምድሪቱ ላይ ትፈልሳላችሁ ብሎ እግዚአብሔር በነቢዩ በኩል ይህንን
ለህዝቡ ይናገራል። ምዕራፍ 16 ይህንን ነው የሚናገረው። የእግዚአብሔር ኪዳን እንዴት ኪዳኑ እንደተበጠሰ፣ ኪዳኑ እንዴት እንደተቋረጠ፣ ህዝቡ ከእግዚአብሔር ጋር ያለውን ኪዳን እንደ አባቶቹ አቋረጠ፣ እግዚአብሔርም ከህዝቡ ጋር ያለውን ኪዳን አቋረጠ። ይህንንም ለማሳየት ኤርሚያስን ከየትኛውም ማህበራዊ ግንኙነትና ከራሱ የግል ኑሮ እንዲወጣ አደረገው። እንዳታገባ፣ እንዳትወልድ፣ ለቅሷቸውን እንዳትደርስ፣ ቀብራቸውንም እንዳትደርስ፣ ሰርጋቸውንም እንዳትደርስ፣ እኔን ትተው ከኔ ጋር ያላቸውን ቃል ኪዳን እንደበጠሱ ሁሉ አንተም ከማህበራዊ ግንኙነትን ከህዝቡ ጋር ያለን ነገር አቋርጥ፣ ልክ እንደዚሁ በጥሳ ነው። በዚህ አይነት መልኩ አስተምራቸው፣ ስበካቸው፣ መልእክትን አስተላልፍላቸው፣ እኔ እንዳዘዝኩ አድርግ ብሎ ኤርሚያስን ተናገረው። ምዕራፍ 17 27 ቁጥሮች አሉት። እነዚህ 27 ቁጥሮች በአንድ ላይ ስንጨምቃቸው ወይም ደግሞ ዋና መልእክታቸው ምንድን ነው? የሰው ልብ ምንነትን ይናገራል። የሰው ልብ ምንድን ነው ይላል። ቁጥር 9 ላይ እንዲህ ይላል። ምዕራፍ 17 ቁጥር 9 የሰው ልብ ከሁሉ ይልቅ ተንኮለኛ ነው፣ ፈውስም የለውም፣ ማንስ ሊረዳው ይችላል ይላል። የቀድሞ ትርጉም የሰው ልብ እጅግም ክፉ ተንኮለኛ ነው፣ ማንስ ያውቀዋል ብሎ ይናገራል። የሰው ልብ ተንኮለኛ ነው ይላል። እንግዲህ ብዙ ምሁራኖች የሰው ልብን በተመለከተ ክፉ ነው ወይስ ደግ ነው ብለው ተከራክረዋል። የሰው ልብን በተመለከተ ደግ ነው ወይስ ክፉ ነው ብለው ብዙ ሙግት፣ ክርክር አድርገዋል። ለምሳሌ የተወሰኑ ቶሎ እነዚህን ምሁራን ላንሳላችሁ። ቶማስ ሆክስ የተባለ ሰው በተፈጥሮ የሰው ልጅ ይላል ራሱን ብቻ የሚወድና በስልጣን ጥም የተሞላ ነው ይላል። ይህ ሰው የሰው ልብ ራሱን ብቻ የሚወድና በስልጣን ጥም የተሞላ ነው ይላል። ማኪያቬሊ የተባለ ደግሞ አንድ ጣሊያናዊ በአመራር እንትን ላይ በአመራር ስርዓት ላይ ወይም በአመራር ላይ እንትኑ ብዙ የሰራ ወይም የአመራርን መርህ ብዙ የሰራ ከመሪነት አንጻር ብዙ የጻፈ ሰው ነው። እሱ ደግሞ ምን ይላል? ማኪያቬሊ በአመራር ላይ ያጠና ምሁር ነው። ሰዎች የሚጎዱህ ይላል ስለሚጠሉህ ብቻ ሳይሆን ጥቅማቸው ስለሚያስገድዳቸው ነው ይላል። ስለዚህ በሰው ልብ ውስጥ ጥላቻ አለ ወይም ደግሞ ሰዎች ከልባቸው አጥብቀው ስለሚጠሉ ብቻ አይደለም፣ ጥቅማቸው ስለተነከለ ወይም ጥቅማቸው መጠቀም ያለባቸው ጥቅም ስለሚያስገድዳቸው እንጂ ያደረጉ ስለሚጠሉ አይደለም ብሎ ከጥቅም አንጻር የሰው ልብ ምንነት ያስራያል ማለት ነው። ፍሬድሪክ ኒቼ የተባለው ደግሞ ሰው ምን ይላል? የሰው ልብ በውስጡ ያለውን የቂም በቀል ስሜት ቅዱስ እንዲመስል በመቀየር ሰውን የማታለል ጥበብ አለው ይላል። የሰው ልብ በውስጡ ያለውን ቂም በቀል ወይም ደግሞ የቂም በቀል ስሜት ቅዱስ እንዲመስል አድርጎ በመቀየር ሰውን የማታለል ጥበብ አለው ይላል የሰው ልብ። ስለዚህ የሰው ልብ በጣም ውስብስብ ነው ማለት ነው። ሌሎች ደግሞ በፍልስፍናው ዓለም ፍላስፎች ደግሞ ምን ይላሉ? የሰው ልብ ተንኮለኛ የሚባለው ፍጹም ክፉ ስለሆነ ሳይሆን የሚጋጩ ፍላጎቶችን በማስተናገዱ ነው ይላሉ። የሰው ልብ እንደው ክፉ ስለሆነ አይደለም ክፉ የሆነው፣ የሚጋጩ ፍላጎቶችን በውስጡ ስላስተናገደ ነው እንጂ ክፉ ያለው የሰው ልብ ምን አይደለም ክፉ አይደለም ብሎ ይከራከርለታል ማለት ነው። ሌሎቹም ፈላስፎች ይከራከራሉ። አጠቃላይ ምሁራኖቹ የሰው ልብ ምንነት በተመለከተ ሲተነትኑ ፍጹም ክፋት አለው ብለው ሳይሆን ሰው በመሆን ውስብስብነትና የራስን ማንነት የመደበቅ ዝንባሌ እንዳለው ተደርጎ ነው የሚቆጥሩት። ስለዚህ ለምንድን ነው በንጽጽር ያሳየኋቸው? ምሁራኖቹም በፍልስፍናው ዓለም ያሉትም ስለ ማህበረሰብ ስለ ሰው አጠናን የሚሉ ወይም ደግሞ የሰው ስለ ልቦና አጠናን የሚሉትም ስለ ሰው ልብ እንትን አላቸው፣ የራሳቸው የሚከራከሩበት ነጥብ አለ። ታዲያ ይሄ ክፍል ምንድን ነው የሚለው? ቁጥር 9 ላይ የሰው ልብ ተንኮለኛ ነው ይላል። ይሄ ተንኮለኛ የሚለው ቃል ዘፍጥረት ላይ ለማ ተሰጥቷል? ለእባብ ተሰጥቶታል። እባብ
በምድር ካሉት ፍጥረታት ሁሉ ይልቅ ምንድነው እጅግ ተንኮለኛ ነው ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ላይ እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት እንዳትጎሉ ብዬ እፈራለሁ ይላል። ስለዚህ ይህ ተንኮል ምንድነው ስንል እግዚአብሔር የተናገረውን ነገር ከበላችሁ ትሞታላችሁ የሚለውን ነገር እያወቀ ማለት ነው። እያወቀ ከበሉ እንደሚሞቱ እያወቀ አይ አትሞቱም፣ እንደሱ እኮ እንዳትሆኑ ፈልጎ ነው እንዳትበሉ ያላችሁ እንጂ እኮ የሚገድል አይደለም፣ እንደውም ዓይን የሚከፍት ነው፣ በጣም ጥሩ ነው፣ አሪፍ ነገር ነው ብሎ እያወቀ ምን አደረጋቸው? እንዲበሉ አደረጋቸው ማለት ነው። ስለዚህ ይህ ነው ተንኮል ማለት ነው። የሰው ልብ ውስጥ ያለ ተንኮል ይህን ይመስላል ማለት ነው። ታዲያ ምዕራፍ 17ን ከፋፍለን በምናይበት ጊዜ የሰው ልብና የማይጠፋ አሻራ ብለን እናያለን። ከቁጥር 1 እስከ 4 ድረስ ከቁጥር 1 እስከ 4 የሰው ልብና የማይጠፋው አሻራ ምንድን ነው? የይሁዳ ኃጢአትን ስንመለከት እርሱም ምዕራፍ 16 ቁጥር 11 ላይ ቅድም እንዳየ ነው አባቶቻችሁን ትተው ሌሎች አማልክትን ተከተሉ፣ እናንተ ከነሱ ብሳችሁ በልባችሁ ክፋት ምን አደረጋችሁ? ተከተላችሁ፣ ባሳችሁ ከነሱ በላይ እነሱ ጣዖትን አመለኩ፣ ሕጌን ረሱ፣ ሰንበትንም አልቀደሱም፣ ከነሱ ባሳችሁ አላቸው ምዕራፍ 16 ቁጥር 11 ላይ። ስለዚህ እነዚህን ነገሮች ያነሳና ይህ ድርጊታችሁ ከአባቶቻችሁ በላይ የከፋው ክፋታችሁ ይህ ድርጊታችሁ እኔን መተዋችሁ፣ ጣዖትን ማምለካችሁ፣ ሕጌን መርሳታችሁ፣ ሰንበትን አለመቀደሳችሁ ይህ ድርጊታችሁ በብረት ብዕር ነው መጻፍ ያለበት። እንደገና በሾለ አልማዝ መጻፍ አለበት። እነዚህ ነገሮች በብረት ብዕር በሾለ አልማዝ ተጽፈዋል፣ የማይረሱ ናቸው። ይህ አገላለጽ የይሁዳ ኃጢአት ምንኛ ጥልቅ መሆኑን ያሳያል። የማይረሳ መሆኑን ያሳያል። የማይረሳ መሆኑን ከሰው ልብ ውስጥ ወይም ደግሞ ከቁጥር 5 እስከ 8 ስናይ በማን ነው ልብ የታመነው? በስጋ ለባሽ ነው ወይስ በእግዚአብሔር ነው የሚለውን በንጽጽር ያስቀምጣል። በሰው የሚታመን ይላል። በሰው የሚታመን ልብ በበረሃ እንዳለ ቁጥቋጦ ነው። ልባችሁ ይሄ የሰው ልብ እጅግ ክፉ ተንኮለኛ ነው ሲል ልባችሁ በማን ነው የሚያርፈው? ማን ላይ ታምኗል? ማን ላይ ተደግፏል? ሰው ላይ ነው ወይ? ስጋ ለባሽ ላይ ነው ወይ? ስጋ ለባሽ ላይ ሰው ላይ ከሆነ ሰው ባለው ሀብት ላይ፣ ሰው ባለው ስልጣን ላይ፣ በሰው ጉልበት ላይ ወይም ደግሞ በራስ እውቀትና በራስ ጥበብ ወይም በራስ ኃይል በራስ ችሎታ ላይ ከሆነ የታመናችሁት የተደገፋችሁት በበረሃ እንዳለ ቁጥቋጦ ናችሁ ይላቸዋል። ዝናብ ሲመጣ አታዩም ይላቸዋል። ሕይወታችሁ በደረቅ በጨለማ ነው፣ ጨዋማ ነው እንደገና ይለዋል። ጨዋማም ነው፣ ለምለም የሌለው ነው፣ በረሃ ላይ እንዳለ ቁጥቋጦ ነው፣ የማያፈራ የማያድግ ነው ብሎ ይናገራል። በሰው መደገፍ መጨረሻው እንደዚህ ነው፣ ድርቅ ነው። በሰው መደገፍ መጨረሻው ጥፋት ነው፣ ግራ መጋባት ነው ብሎ ይነግራቸዋል። በሰው መታመን ይሄ ነው ብሎ ይናገራል። እንደውም በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ እርጉም ይሁን ብሎ ይነግራቸዋል። ይሄ በሰው መታመን የሚል የሰውን አቅም፣ የሰውን ጉልበት፣ የሰውን ስልጣን፣ የራስን እውቀት፣ የራስን ችሎታ የሚያሳይ ነው። ስለዚህ በሰው የሚታመን ይሄ ነው ጠፈንተው ብሎ ይናገራል። ሁለተኛው ቁጥር 8 ላይ እናገኘዋል። በእግዚአብሔር የሚታመን ልብ ይለዋል። በእግዚአብሔር የሚታመን እሱ ደግሞ ብሩክ ነው ይለዋል። በውሃ ዳር እንደተተከለ ዛፍ ነው ይለዋል። በድርቅ ዘመን አይሰጋም፣ እንደለመለመ ነው። በድርቅም ዘመን ሙቀት ባለበትም ዘመን እንደለመለመ ነው። ዝናብ ባለበትም ዘመን እንደለመለመ ነው። በየትኛውም ሲዝን ዘነበም አልዘነበም እንደለመለመ ነው። ልባችን ያረፈው በማን ላይ ነው? ይሄ ትልቅ ጥያቄ ነው። ክፍሉ የሚያነሳው ነው። ሌላው ሶስተኛው ከቁጥር 9 እስከ 12 ያለው ነው። ይህም ደግሞ እግዚአብሔር የሰውን ልብ መርምሮ ወይም ደግሞ ልባችንን መርምሮ ዋጋ ይሰጠናል ይላል። ለዚህ እንትኑ የሰውን ልብ መርምሮ ዋጋ ይሰጣል። ምን ይላል? ቁጥር 10 ላይ ወደ መጨረሻው ላይ
ልብን እመረምራለሁ ይላል። እኔ እግዚአብሔር ልብን እመረምራለሁ ይላል። ቁጥር 10 ላንብበው። እኔ እግዚአብሔር የሰውን ሁሉ እንደ መንገዱ እንደ ስራው ፍሬ ለመስጠት ይላል ልብን እመረምራለሁ የአእምሮንም ሐሳብ እፈትናለሁ ይላል። እኔ እግዚአብሔር ልብን እመረምራለሁ። ልብን ከመረመርኩ በኋላ ዋጋ ሰጣለሁ እኔ እግዚአብሔር ብሎ ይናገራል። ይሄ እመረምራለሁ የሚለው ቃል መመርመር የሚለው ዲያኮርኖ የሚለው የግሪክ ቃል ዲያግኖሲስ የሚለውንም የሕክምናንም ቃል የሚያሳይ ነው። መመርመር ይህ ምን ማለት ነው? ይሄ መመርመር፣ መበየን፣ መመዘን፣ መለየት ማለት ነው። ምንን? ልብን። የሰው ልጅ የፈለገ ጥበብ ቢኖረው የፈለገ ማስተዋል ቢኖረው የሰውን ውጫዊ ድርጊት ነው የሚመዝነው። ልብን መመርመር አይችልም። እኔ አሁን በልብ እያስተማርኩ በልቤ ምንድን ነው የማስበው? ማንም አያውቅም ካለማ ካለ እግዚአብሔር። እግዚአብሔር ግን እኔ ልብን ነው ሰው ሳሙኤል ለሳሙኤል ምንድን ያለው? ኤልያብን ሊቀባ ሲል ሰው ፊትን ያያል አለው። ይሄ በቃ የሰው ህጉ ነው። ሰው ፊትን ያያል፣ እኔ ደግሞ ልብን ያለው። እኔ የማየው ሰው እንደሚያይ አይደለም። ሰው ፊትን ያያል፣ እኔ ልብን ያለው። ስለዚህ እንዳትቀባው በአይኔ ፊት ቀሏል አለ። ሰው ደግሞ ፊትን ስለሚያይ ኤልያብ በአይኑ ፊት ምን አድርጓል? ከብዷል። ልብን ነው መመረምረው አለ። እመረምራለሁ፣ እበይናለሁ፣ እመዝናለሁ። ይሄ ቃል ይሄ ዲያኮር ነው የሚለው ወይም መመርመር የሚለው የሂሳብ ምርመራን ያሳያል። ኦዲተር፣ የውስጥ ኦዲተር እና የውጭ ኦዲተር የሚባል አለ። ሂሳብን ይመረምራል። ወጪው ትክክል ነው ወይ፣ ገቢው ትክክል ነው ወይ፣ ደረሰኛ አብሮ ተያይዟል ብሎ በራሱ ሳይንስ ሂሳብን እንደሚመረምር ልክ እንደዚሁ እኔም ልብን እመረምራለሁ። ወይም የሕክምና ምርመራ ላይ በሕክምና ደም ሽንት እንደሚሰጥ ወይም ሲቲ ስካን ማንኛውም ምርመራዎች እንደሚደረጉ ሁሉ ልክ እንደዚሁ ምን አደርጋለሁ? እኔ ልብን እመረምራለሁ አለ እግዚአብሔር። መኪና ሲገዛ መኪና ይመረመራል። ፍጥነቱ፣ ጉልበቱ እንዴት ነው ተብሎ ዝም ብሎ አይገዛም፣ ይመረመራል መኪና። አንድ ወንጀለኛ በፖሊስ ቢያዝ ይመረመራል። ጥፋተኛ ነው አይደለም፣ ጥፋቱ ምንድን ነው፣ ልኩ ምን ያክል ነው ተብሎ በደንብ ምን ይደረጋል? ይመረመራል። እኔ ልብን እመረምራለሁ። ልብን ከመረመርኩ በኋላ ለመረመርኩት ልብ ለዛ ለሰው ልብ ለሰው ለውስጡ ነገር ለሞቲቭ በውስጡ ላሰበው በውስጡ ላቀደው በውስጡ ለወጠነው በውስጡ ላብሰለሰለው ነገር ምን እሰጣለሁ? ፍርድ እሰጣለሁ። እግዚአብሔር ለድርጊት ብቻ ሳይሆን ለልብም ፍርድ ይሰጣል። ልብን መርምሮ ማለት ነው። ታዲያ እግዚአብሔር መረመረና ባጭሩ የሰው ልብ እጅግም ክፉ ተንኮለኛ ነው አለ። ቆቅ ያልወለደችውን እንደምትታቀፍ ይላል። ቆቅ በባህሪዋ እንግዲህ ጥንታዊ አስተሳሰብ ነው። እንቁላል ስታይ የማንንም እንቁላል የሰጎንም ይሁን የእባብ ትታቀፈዋለች። ሄዳ እንቁላል ስታይ ትታቀፈውና ያ እንቁላል እስኪፈለፈል ድረስ ዋጋ ከፍላ እንቁላሉ እንዲፈለፈል ታደርጋለች። ልክ ከተፈለፈለ በኋላ እነዛ ጫጩቶች ሲያዩ ድምፃቸውንም ምናቸውንም ሲያዩ ከእናትየው ባህሪ ጋር ከነሱ ባህሪ ጋር የቆቋ ባህሪ ስለማይመሳሰል ራስ የተፈለፈሉት ጫጩቶች ቆቋን ትተዋት ይሄዳሉ። ከዛ ልክ እንደዚህ ነው የሚለው። ልክ እንደዚሁ ደግሞ ልክ እንደ ቆቆቹ እናንተም በግፍ ወይም ኢፍትሐዊ ሆናችሁ ፍትህን አዛብታችሁ የሰበሰባችሁት ሀብት ልክ እንደዚሁ ትቷችሁ ይሄዳል። ልክ እንደ ቆቋ ዋጋ ከፍላ ያንን ሁሉ በቅል ቆቅ በቅል ልብ ነው እንቁላል የምትታቀፈው። ቆቅ እናት እንቁላል ካየች ትታቀፋለች፣ እስኪፈለፈል ድረስ ትጠብቃለች፣ እንክብካቤ ታደርግላለች። ከተፈለፈለ በኋላ ቆቋ ሳይሆን ትታ የምትሄደው የተፈለፈሉት የእሷ ካልሆኑ ምን ያደርጋሉ? ትተዋት ይሄዳሉ። ወደ ትክክለኛ ዘራቸው ወደ ትክክለኛ ባህሪያቸው ትተዋት ይሄዳሉ። ቆቅ እንደዚህ ናት። እናንተ አንዳንዶች ግን በቅንነት ሳይሆን እንደ ቆቅ ባለጠግነትን ለመሰብሰብ ብለው እንዲሁ ያደርጋሉ። ግን የሰበሰቡት ሀብት ያደርጋቸዋል። ልክ የቆቅ ልጅ ቆቋን ትቷት የቆቅ ልጅ ያልሆነው ቆቅ የፈለፈለችው እንቁላል ቆቋን ትቶ እንደሄደ ሁሉ ልክ እንደዚሁ ሀብታችሁም ይሸሻቸዋል፣ ትቷችሁ ይሄዳል። እውነትም
በግፍ የሰበሰቡት ሀብት ሁሉ የባቢሎን ንጉሥ መጣ፣ ከተማዋን አፈረሰ። ሀብታቸውን ሁሉ አይደለም የነሱን ሀብት የመቅደሱን ሀብት ሁሉ መጠጫ ዕቃዎችን ሁሉ የወርቅ ዕቃዎችን ሁሉ እነዚህን ሁሉ አግዞ ወሰደ። የነሱ አልሆነም ማለት ነው። ስለዚህ ቆቅም እንደ ቆቅ ይመሳል። የሰው ልጅ እጅግ ክፉ፣ ልቡ እጅግ ክፉ፣ ተንኮለኛ ማንስ ያውቀዋል? ቆቅ ያልወለደችውን እንደምትታቀፍ ሁሉ አንዳንዶች በቅን ልብ ሳይሆን ባለጠግነትን ለመሰብሰብ እንዲሁ ናቸው ብሎ ይናገራል። ከቁጥር 12 እስከ 18 ስንመለከተው እውነተኛ ልብ የወጣ ተማጽኖ እናያለን። ማነው ኤርሚያስ ሲማጸን እናያለን፣ ሲማልድ ደግሞ እናያለን። የእግዚአብሔር ዙፋን ታላቅነት ያወሳል። ነገስታት ይጠፋሉ፣ ይተካካሉ፣ ዙፋን ግን ጽኑ ነው ብሎ ይናገራል። ቁጥር 13 ላይ እንደውም አንተን የህይወት ምንጭ ትተዋልና ጥለው ሄደዋልና በምድር ውስጥ አፈር ላይ ይጻፋሉ። የነሱ ታሪክ እግዚአብሔር ሲጽፈው እንዳይጠፋ በብዕርና በአልማዝ ጫፍ ይጻፍ ተባለ። የነዚህ ደግሞ ታሪክና ስለ ትተውት እሱን ትተው የህይወትን ምንጭ ትተው ሌላ ምንጭ ፍለጋ ስለሄዱ የነሱ ደግሞ ታሪክ በሚበን በሚጠፋ በአፈር ላይ በምድር ውስጥ ባለ በአፈር ላይ ምን ያደርጋል? ይጻፋል ይላል። ከቁጥር 16 እስከ 18 ክፉ ቀን አልተመኘሁም። ህዝቡ ክፉ ሲናገሩ ይህን ሁሉ ነገር ስንፍናን ሲያደርጉ ይላል። በመከራ ቀን መሸሸጋ ሁነኝ ብሎ ስለ ራሱ እኔን ጠብቀኝ ሰጉረኝ በማለት ልባዊ ጸሎት ይጸልያል። ስለ ራሱም ስለ ህዝቡም ምልጃ ያቀርባል። እኔን ጠብቀኝ ህዝብህንም ትጠብቅ ብሎ ተማጽኖ ያቀርባል። የሰው ልብ ምንም ክፉ ቢሆን ፍርድ ቢኖረውም ለዚህ ነገር ተገቢው ፍርድ ቢሰጥም እባክህ እኔን ጠብቀኝ ብሎ ጸሎትንና ምልጃን ያደርጋል ማለት ነው። ምዕራፍ 18 ሸክላ ሰሪውንና ወይም ሸክላውንና ሸክላ ሰሪውን ያሳያል። 23 ቁጥር ነው ያለው። ይህ ምዕራፍ ምንድን ነው የሚያሳየ? እነዚህ 23 ቁጥሮች ወይም ደግሞ ምዕራፍ 13 ምንድን ነው የሚያገኘው? ጣዖት አምልኮ በማምለክ እግዚአብሔርን በመተዋቸው ምዕራፍ 16 ቁጥር 11 ላይ እንዳለው መነሻችን እሱ ነው። በዚህ ምክንያት በስራቸው ምክንያት ከአባቶቻቸው ስለከፉ እግዚአብሔር ምን አደረገ? ለዛ ክፋታቸው ተገቢውን ምላሽ ሰጣቸው ማለት ነው። ስለዚህ ይህ ክፍል እግዚአብሔር የሚያመጣውን ፍርድ ለማሳየት ኤርሚያስን ስላንት ምን አደረገው? ተግባራዊ ትምህርት እንዲያገኝ ወደ ሸክላ ሰሪው ቤት ላከው። ልክ እንደ ምዕራፍ 6 ከቁጥር 1 እስከ 4 እንዳለው ተግባራዊ ትምህርት እንዲያደርግ ለህዝቡ እንዲያስተምር የሚመጣባቸውን ፍርድ ምን ያህል ከባድ እንደሆነ እንዲረዱ ቃል ኪዳናቸውን እንደበጠሱ እንደሰበሩ ሁሉ እርሱም ከነሱ ያለውን ቃል ኪዳን እንደሰበረና እንደበጠሰ ለማሳየት ኤርሚያስን አታግባ፣ ልጅ አትውለድ፣ ለቅሶ አትሂድ፣ ሰርጋቸውም ላይ አትገኝ ብሎ ተግባራዊ በሆነ መልኩ በዝምታ እንዲሰብካቸው በተግባር እንዲያሳያቸው እንዳደረገ ሁሉ አሁን ቃሌን ላሰማህ ነው። ቃሌን እንዳሰማህ ወደ ሸክላ ሰሪው ቤት ሂድ፣ እዛም ቃሌን አሰማሃለሁ ብሎ እግዚአብሔር ይነግረዋል። ይህንን 23 ቁጥር በሶስት ከፍለን እናያለን። ከቁጥር 1 እስከ 4 ተግባራዊ ትምህርት እና ሸክላና ሸክላ ሰሪውን ሚል እናያለን። ከቁጥር 1 እስከ 4 ተግባራዊ ትምህርት ሸክላና ሸክላ ሰሪው ከቁጥር 1 እስከ 4። ሁለተኛው ደግሞ ከቁጥር 5 እስከ 17 ትርጓሜውና ማስጠንቀቂያው። የዚህ ትርጉም ምንድን ነው? የዚህ ተግባራዊ ትምህርት ትርጓሜው ምንድን ነው? ትርጓሜውና ማስጠንቀቂያውን እናያለን ማለት ነው። ከቁጥር 18 እስከ 23 ደግሞ በነብዩ ላይ የተነጣጠረ ሴራና የነብዩን ጸሎት እናያለን ማለት ነው። ከቁጥር 1 እስከ 4 ተነስተ ወደ ሸክላ ሰሪው ቤት ሂድ አለው። በዚያም መልእክቴን እሰጥሃለሁ አለው። ተነስቶ ሄደ። ከዛ ሸክላ ሰሪው እየሰራ እያለ እያየው ሸክላው ተበላሸበት። ከዛ በኋላ እንደገና መልሶ ያንን ጭቃ አቦካና እንደሚወደው አድርጎ ሰራው። 3 ነገሮች ተቀምጧል በእነዚህ ከቁጥር 1 እስከ ቁጥር 4 አለው። አንደኛ ይሄ መንኮራኮር የሚለው መዘውሩ አለ። ሁለተኛ ጭቃው አለ። ሶስተኛ ሸክላ ሰሪው አለ። ኤርሚያስ በእነዚህ ውስጥ ነው መልእክት የተቀበለው። መዘውሩ ምንድን ነው? ይሄ መንኮራኩሩ የሚያመለክተው የህይወትን ውጣ ውረድ ጊዜን አመላካች ነው። ምክንያቱም ምናልባት በስዕልም ወይም ደግሞ በፊልምም ገጥሟችሁ ከሆነ በእግራቸው ያሽከረክሩታል መንኮራኩሩን።
በእጃቸው ደግሞ ምን ያህል በእግራቸው እያሽከረከሩ በእጃቸው ጭቃ እንትን ያደርጋሉ እንደሚፈልጉት አድርገው። በእኛ ባህል አድርጌ ላቅርብላችሁ። ድስትና ጀበና ነው አለ ከሸክላ የሚሰሩ አሉ። ስለዚህ ድስት አድርጎ ወይ ሸክላ አድርገው ይሰሩታል። ለምሳሌ ሸክላ ሰሪው ሸክላ ጀበና መስራት ፈልጎ ቅርጹ አልመጣ ሲለው ምን ያደርጋል? ወይ ደግሞ ቡና የሚያወጣው ወይም ደግሞ አፉ ላይ ወይ መያዣው ከተበላሸበት እንደገና ያቦካውና እዛው መንኮራኩር ላይ አድርጎ እያሽከረከረ እንደሚፈልገው አድርጎ ያንኑ ጭቃ መልሶ ይሰራዋል። ስለዚህ መሰውሩ አለ፣ ጭቃው አለ። ጭቃው ከቁጥር 5 በኋላ ባለው ትርጉም ውስጥ የእግዚአብሔር ሕዝብ ነው፣ የይሁዳ ሕዝብ ነው። ጭቃው መሰውሩ ጊዜ ነው፣ እግዚአብሔር ወይም ደግሞ የህይወት ውጣ ውረድን የሚያሳይ ነው። ሸክላ ሰሪው ደግሞ ሉዓላዊው አምላክ እግዚአብሔር ነው። እነዚህ ሶስቱን ነገር አየ። ምንም ሳይለው እግዚአብሔር ለኤርሚያስ ምንም ቃል ሳይናገረው ወደ ሸክላ ሰሪ ቤት ሂዳለው። ሸክላ ሰሪ ቤት ሄደ። ቁጭ ብሎ ሸክላ ሰሪውን ሲመለከተው ሰሪው ስራውን በመዘውሩ ላይ በመንኮራኩሩ ላይ ይሰራ ነበረ። ተበላሸበት። እንደገና አፍርሶ እንደገና አድርጎ ሰራውና አወጣዋል። ከዛ ከቁጥር 5 በኋላ ማብራሪያውን እግዚአብሔር ይቀጥልለታል። ምንድነው ማብራሪያው? ከቁጥር 5 እስከ 12 ስናየው እግዚአብሔር ራሱን እንደ ሸክላ ሰሪ አድርጎ አቀረበ። ህዝቡን ደግሞ ጭቃ ነው አለው። የሸክላ ሰሪ ሸክላ ወይም ደግሞ ጭቃው ህዝቡ ነው አለው። ስለዚህ ይህንን ህዝብ ማለቱ ነው ባጭሩ። ይህንን ህዝብ የይሁዳን ህዝብ እኔ ሸክላ ሰሪው ሉዓላዊ አምላክ አፍርሼው መልሼ እንደገና እሰራዋለሁ አለው እግዚአብሔር። ፈርሶ መሰራት ነው። መልሼ እሰራዋለሁ፣ አፈርሰዋለሁ፣ ከዛ መልሼ እንደገና እሰራዋለሁ ብሎ እግዚአብሔር ይናገራል። ስራ ሸክላው በሸክላ ሰሪው እጅ እንዳለ ሁሉ እናንተም በእኔ እጅ ላይ ናችሁ። አፍርሼ እሰራችኋለሁ፣ እንደገና እሰራችኋለሁ፣ እንደገና ጠግናችኋለሁ። ፈርሶ ነው የሚሰራው። ምዕራፍ አንድን ያስታውሰናል ይሄ ክፍል። ቃሌን በአፍ ውስጥ አድርጌያለሁ ትነቅል ዘንድ፣ ታፈርስ ዘንድ፣ ትገለብጥ ዘንድ እኔ በላኩ መልእክት ታፈርሳለህ፣ ትነቅላለህ። ለ70 ዓመት አፈርሳቸዋለሁ፣ ለ70 ዓመት ከፊቴ አስወግዳቸዋለሁ ህዝቡን አለው። ልክ እንደ ሸክላ ሰሪው 70 ዓመት አፈርሳቸዋለሁ አለው። ግን እንዳፈረስኳቸው ደግሞ በዛው አልቀርም፣ መልሼ ምን አደርጋቸዋለሁ? እሰራቸዋለሁ። ፈርሶ መሰራት የክርስትና እንደገና በብሉይ ኪዳን በአዲስ ኪዳን ብቻ ሳይሆን በብሉይ ኪዳን ብቻ ሳይሆን በአዲስ ኪዳንም በብሉይ ኪዳንም ፈርሶ መሰራት የእግዚአብሔር የተሐድሶ አካሄድ ነው። አስቸገሩት፣ ጣዖት አመለኩ፣ ህጉን ረሱ፣ ሰንበትን አረከሱ። እግዚአብሔር ማድረጋቸው እንደ ጭቃ ሰሪው አፈረሳቸው። ከዛ እንደሚፈልገው አድርጎ ከ70 ዓመት በኋላ መልሶ ሰራቸው። ይህንን ነው የምናገኘው። እግዚአብሔር የተጸየፈው ያልወደደው ያልፈለገው ነገር ካለ ያ ነገር ከሰው ከትውልድ ላይ ከህዝብ ላይ ከአንድ ከተማ ላይ ከአንድ ሀገር ላይ እንዲነሳ እግዚአብሔር ያንን ነገር የሚያስወግድበት መንገድ ነው ማፍረስ ነው። ማፍረስም ማደስ ነው። ማፍረስ ማጥፋት አይደለም፣ ማደስ ነው። አንድ ነገር ሲፈርስ ያማል፣ ስሜት አለው፣ ጉዳት አለው፣ ፔን አለው። ግን መጨረሻ ላይ ምንድን ነው ያለው? ደስታ ነው ያለው። ምናልባት በከተማችን የሆነውን ስታዩ አዲስ አበባ ድሮ የነበራት ገጽታ ነበረ። በየቦታው ብዙ ቦታዎች ፈረሱ። ሲፈርሱ ብዙ ሰዎች ስሜታቸውን ገለጹ፣ አዘኑ። ነው ከተማ እንትን ድሮ ምናቃት እንደዚህ ብለው እንትን አደረጉ። ከዛ በቃ የተነጫነጩም እየተጎዱም ቢሆን ከተሰራ በኋላ ደግሞ ተመልሰው ደስ እያላቸው ድሮ እኮ እንትን እዚህ ጋር ነበር እንትን እዚህ ጋር ነበር ብለው እንደገና የተሰራውን ነገር ለማየት ደስ ብሏቸው መጡ። እግዚአብሔር ይሄንን መንገድ ነው የተከተለው። እግዚአብሔር ይህንን አካሄድ ነው የተከተለው። በበደላቸው በኃጢአታቸው ምክንያት ስላዘነ አፈረሳቸው። እሱ ሸክላ ሰሪ ነው፣ እነሱ ደግሞ ሸክላ ናቸው። መልሶ ደግሞ ምን አደረገ? ሰራቸው። ፈርሶ መሰራት ማለት ይሄ ነው። ይህንን ቃል ኤርምያስ 29 ላይ እናገኘዋለን። ልክ ይህንን የሸክላ ሰሪውን ስራ ባለፈው አይተናል። ቁጥር 11 ላይ ለእናንተ ያለኝን ሐሳብ ወይም ደግሞ ለእናንተ አዲሱ መደበኛ ተርጎ ለእናንተ ያለኝ እቅድ እኔ ያውቃለሁ እቅዴም ይላል። እቅዱ ለእናንተ ያለው እቅድ ለእናንተ የሚጠቅምና
ፍጻሜ ያለው ተስፋ የሚሰጥ ነው እቅዴ። ለእናንተ ያለኝን እቅድ ለእናንተ ያለኝ ሀሳብ እኔ አውቃለሁ። እቅዴም ደግሞ ተስፋ ያለው ነው፣ ተስፋ የሚሰጥ ነው፣ ለእናንተ የሚጠቅም የሰላም ሀሳብ ነው፣ መልካም ነው አለ። ምንድን ነው የእግዚአብሔር እቅድ? 70 ዓመት በባቢሎን ምድር እንድትቀመጡ ነው፣ በመፍረስ ውስጥ እንድትሆኑ ነው፣ በእንደዚህ አይነት በመነቀል ውስጥ እንድትሆኑ ነው። እነዚህ ትመለሳላችሁ ብላችሁን አትስሟቸው። እኔ ለእናንተ ማስበው ሀሳብ መልካም ነው፣ ፍጻሜና ተስፋ ያለው ያማረ ሀሳብ ነው። ይህ የእኔ ያማረ ሀሳብ 70 ዓመት በባቢሎን እንድትቀመጡ ነው። 70 ዓመት ሲፈጸም እናደርጋችኋለሁ፣ እጎበኛችኋለሁ፣ መልሼም ወደ ምድራችሁ አመጣችኋለሁ ብሎ እግዚአብሔር ተናገረ። አፍርሶ ሰራቸው። ለ70 ዓመት ተቆጣቸው፣ ለ70 ዓመት አፈረሳቸው። ከ70 ዓመት በኋላ መልሶ ሰራቸው። ቅጥሩ በነህምያ ተሰራ፣ መቅደሱ በነ ዘሩባቤል ተሰራ፣ የህዝቡ ተሐድሶ ደግሞ በነ ዕዝራ ተሰራ። መንፈሳዊም እንደገና ደግሞ ፖለቲካዊም ኢኮኖሚያዊም እነዚህ ነገሮች ሁሉ በአንድ ጊዜ ተከናወኑ። እግዚአብሔር ያፈረሰውን ከተማ፣ ያፈረሰውን መቅደስ፣ ያፈረሰውን ህዝብ እግዚአብሔር መልሶ ህዝቡንም መቅደሱንም ከተማውንም እግዚአብሔር እንደገና ሰራው። አፍርሼ እሰራችኋለሁ። እኔ ሸክላ አሳሪ ነኝ፣ እኔ ሉዓላዊ ነኝ፣ እናንተ ሸክላ ናችሁ፣ እናንተ በእጄ ናችሁ፣ አፍርሼ እሰራችኋለሁ ብሎ አላቸው ማለት ነው። ከቁጥር 18 እስከ 23 የህዝቡን ሴራ ነው የምናየው። የህዝቡም ሴራ ካህናት ይላል። ከካህናት እንግዲህ ብዙ ጊዜ ፖዘቲቭ ተደርጎ ሲጠቀስ እንሰማዋለን። ከካህን ህግ፣ ከጠቢብ ምክር፣ ከነቢያት ቃል አይጠፋም። ልክ ነው፣ አይጠፋም። ግን እነዚህ ሰኞች ከካህን ህግ አይጠፋም እንጠይቅ ካህናቶች ይላሉ። ካህናቶቹ ሲጠየቁ ካህናቶቹ ኤርሚያስ ጥፋት እንዳለ እያስተማረ እየተነበየ ስለሆነ ከነሱ ጋር ይጋጭባቸዋል። ስለዚህ ካህናቶቹን ሄደው እነዚህ ሴረኞች ሲጠይቋቸው ኧረ ዝም ብሎ ነው አትስሙት፣ ዝም ብሎ ጥፋት የሚያወራው፣ ዝም ብሎ ነው ሟርት የሚያወራው ብለው ህግ የሚያውቁት ካህናቶች የኤርሚያስን ትንቢት ተጋፍተውታል፣ አልተቀበሉትም። ጠቢባን በቤተ መንግስት ያሉት ህግ አዋቂዎች፣ አማካሪዎች፣ መካሪዎች እነሱም ስልጣናቸው ወይም ደግሞ ያላቸው ሰላም መሆን የሚችለውና ተጠብቆ መኖር ስለሚፈልጉ እንደዚህ አይነቱን ነገር አይፈልጉም። ጸብ ቀስቃሽ፣ ጦርነት ቀስቃሽ ነገር አይፈልጉም። ትማረካላችሁ፣ ትፈልሳላችሁ፣ ትነቀላላችሁ አይፈልጉም። ለምን? በሰላም መኖር ይፈልጋሉ። እነሱንም ሲጠይቁ ኧረ ሰላም ነው፣ ምንም ነገር የለም፣ ዝም ብሎ እያሟረተ ነው ብለው እነሱም ይህንን ተናገሩ። ነቢያቱም ጥፋት ይመጣል እያለ የሚላችሁ ምንም የሚመጣ ጥፋት የለም፣ በቃ ሰላም ነው። ከቁጥር 20 ከምዕራፍ 25 ጀምሮ እስከ ምዕራፍ 29 ድረስ ማንበብ ትችላላችሁ። ነቢያቶች ተቃውመውታል ኤርሚያስን የሚያመጣውን ትንቢት። ፍርድ አለ ብሎ በሰላም ምድር ፍርድ አለ ስላለ ይህ ሰው ምንድነው ሰይፍ የሚጠራብን፣ ሰልፍ የሚጠራብን በሰላም ምድር ብለው ተቃውመውታል። ስለዚህ ካህናት ህግ አለ፣ ከጠቢባን ምክር አለ፣ ከነቢያት ቃል አለ። ግን የነቢያት ቃል፣ የጠቢባን ምክርና የካህናት ህግ ግን ኤርሚያስ የተናገረውን ነገር በሚቃረን መልኩ የተሰናዳ ነበር። ስለዚህ ይሄ ሴራ ነበረ። ስለዚህ ምን አለ እግዚአብሔር ሆይ ቁጥር 23 ላይ ሲዘጋው በቁጣ ጊዜ አትማራቸው አለ። እነዚህን ከአንተ መልእክት ጋር፣ ከአንተ ሐሳብ ጋር፣ ከአንተ ፈቃድ ጋር የሚቃረኑት ካህናትና ጠቢባንና ነቢያትን በቁጣ ጊዜ ባቢሎንን በምታፈርስበት ይሁዳን በባቢሎን በምታፈርስበት ጊዜ በዛን ጊዜ ምን አታደርጋቸው፣ አትማራቸው ብሎ ይናገራሉ ማለት ነው። ስለዚህ በአጭሩ ክፍሉን ስንጠቀልለው ምንድነው ከዚህ የምንማረው? የእግዚአብሔር አይቀሬ ፍርድና ሉዓላዊነቱ። ፍርድ አይቀርም አለ በኤርሚያስ መጽሐፍ ላይ እንደተባለው ፍርዱ መጣ፣ በባቢሎን ተጋዙ። ከዛ በኋላ ደግሞ እግዚአብሔር ዘመኑ ሲያበቃ መልሶ ወደ ምድራቸው አመጣቸው። እግዚአብሔር ምን ስለሆነ? ሉዓላዊ አምላክ ስለሆነ። እግዚአብሔር ፍርድ የሚሰጠው ለሰዎች ውጫዊ ድርጊት፣ ለሰዎች ውጫዊ ክንውን ወይም ለሰዎች ስራ ብቻ ሳይሆን እግዚአብሔር ፍርድ የሚሰጠው የሰዎችን ልብ መርምሮ ነው። የሰዎችን ልብ ከመረመረ በኋላ ደህና አድርጎ እንደ አንድ ኦዲተር፣ እንደ አንድ ፖሊስ፣ እንደ አንድ ሐኪም፣ እንደ አንድ መርማሪ በደንብ አድርጎ ከመረመረ በኋላ የልብን ሐሳብ ካወቀ በኋላ ለዛ እግዚአብሔር ፍርድ ይሰጣል ይላል። እግዚአብሔር ደግሞ ምዕራፍ 18 ላይ ሲሄድ እኛ ሸክላዎች ነን፣
እግዚአብሔር ደግሞ ሸክላ ሰሪ ነው። እኛ እንደ ሸክላ ነን። በእግዚአብሔር ሉዓላዊ፣ በእግዚአብሔር ፈቃድ፣ በእግዚአብሔር ስልጣን ስር ያለ ነው ብሎ ይናገራል ማለት ነው። እግዚአብሔር የሰማነውን ይባርክልን።